እንዴት ናችሁ? ደህና ናችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም እንደኔ ሰላም እንድትሆኑልኝ እየተመኘው እንግዲህ ትናንት ሉዋም እናቷ ጋር እንደሄደች እና ባለቤቷ ደግሞ ወደ ዶክተር ሄዶ ማረጋገጥ እንዳለበትና እያረጋገጠ እንደሆነ አይተን ነበር ማለት ነው። እንግዲህ ዛሬ ደግሞ የምናየው ሉዋም እናቷ ጋር ሄዳ ሳሎን ላይ ተኝቶ ነበር ማለት ነው። እናቷ ከዛ ልጃቸው ማለት ነው እናቴ አንቺ የሆነ እንግዳ ይዘልሽ መጥቻለሁ፣ አንቺ የምትወጂውን እንግዳ ይዘልሽ መጥቻለሁ ምናምን ይላታልና ማነው ልጄ ብሎ ይነሳሉ ማለት ነው። ከዛ ሄዳ እሷ ደግሞ እቅፍ አድርጋ ትስማቸዋለች እና እናቴ ብላ ከዛ እናቴ አንቺ ለስንት ዓመታት ስትጠብቂያት የነበረችውን ሉዋም ናት እኮ አወቅሻት አላት። ምን አለች? አዎ ሉዋም ናት፣ ለስንት ዓመታት ልጄ ያልሽ ስትጠብቂያት የነበረች እሷ ናትና እስኪ ደስ ይበልሽ ሲላት ከዛ እናቱን ሀልዋታን አጠፋች ማለት ነው። በቃ አላ አይደለ አንዳንዴ በድንጋጤ ከደስታም ይሁን በሀዘንም ይሁን የሚሰማን ስሜት አለና እሷ ደግሞ ሀልዋታን አጠፋች ማለት ነው። በቃ ከዛ ሀልዋታን ስታጠፋ በቃ ደነገጡና ዶክተር አማን ደግሞ አይዛችሁ ይሄንን በክፉ ነገር ሳይሆን በድንጋጤ የተነሳባትን እንትን ነውና አይዛችሁ ትነሳለች፣ በኋላ ትንሽ እየጠብቁ ምናምን ይላቸዋል ማለት ነው። ከዛ ባለቤቷ ደግሞ ከዶክተር ጋር ተገናኙና ዶክተርዬ ይለዋል። አዎ እኔ ከ5 ዓመት በፊት የእናንተ ታካሚ ነበርኩኝና እዚህ ሆስፒታል የሆነች ልጅ መጥታ ኩላሊት ለግሳልኝ ነበር እና ማን እንደሆነች ማረጋገጥ ፈልጋለሁ ይለዋልና ዶክተሩ ደግሞ አይ ግን እኮ በ5 ዓመት ሙሉ በጣም ብዙ ነው እና ቀላል አይደለም ለማወቅና እንዴት ነው ማወቅ ለምችለው ምናምን ሲለው ኧረ እባክህ በቃ ይሆናል አይደለ ፋይልን ፈትሸ ይልኝ በቃ አለ በቃ የህይወት ጉዳይ ስለሆነብኝ ነውና ፕሊዝ ተረዳልኝ ዶክተርዬ ምናምን ብሎ ይለምነዋል ማለት ነው። እንግዲህ በቃ ከቻልኩ ችግር የለውም ፋይሉ አይልሃለሁ ብሎ ይፈልጋልና ከዛ ማነች ምናምን ይለዋል። ከዛ እንግዲህ እውነቱን ያውቃል ማለት ነው። ማነች እንትኑ የለገሰችለት ሉዋም ትባላለች እና ሉዋም የምትባለው ሉዋም አብርሃ ነች የለገሰችለት ምናምን ሲለው እሱም ደነገጠ፣ ራሱ ዶክተሩም ደነገጠ። ዶክተሩን ደግሞ ምን አለ እንዴ ለአንተ ኩላሊቷን ስለሰጠችህ ነው ያ ሁሉ በኩላሊት ምክንያት እየተሰቃየች ነው ያለችው ምናምን ብሎ ይደነግጣል ማለት ነው። እሱ ደግሞ ኧረ እባክህ እውነቱን ንገረኝ፣ አትዋሸኝ፣ ምን የሆንክ ነው ያለው ዶክተርዬ፣ እሱ አይደለችም የለገሰችልኝ ሌላ ናትና እባክህ ሁለተኛ ፋይሉን እየው ምናምን ይለዋል ማለት ነው። አረጋግጥልኝ ይለዋል። ኧረ እርግጠኛ ነኝ ምን ሆንክ ምናምን ሲለው ወይኔ ያ ስንት ዓመት ተሸውጄ ነበር ማለት ነው፣ እየሸወደች ማለት ነው የነበረችው ራሄል የተባለችው አሁን ኩላሊቷን የሰጠችኝ ሉዋም ናት ማለት ነው ራሄል አይደለችም ብሎ በጣም በቃ አይደለ ይደነግጣል ምናምን ማለት ነው። ዶክተሩ ደግሞ አዎ በጣም የሚገርም ነገር እኮ በኩላሊት ምክንያት እየተሰቃየች ነው እና አንተ ግን ማንነክ አላወቅኩም ሲለው አንተ ከፊቴ ሁሉ ነገር አይተህ እኮ ማወቅ ትችላለህ ዶክተር፣ የኔ ባለቤቷ ነኝ የሉዋም ባለቤት ነኝ ሲለው ብሎ ይደነግጣል። ዶክተሩ ሳይቀመውለት ምን እያልከኝ ነው አንተ? ኦፕሬሽን አደርጋለሁ ብር ስጠኝ ስትልህ አልሰጥሽም ያልካትን እና ፈርምልኝ ኦፕሬሽን ላደርግ ነው ስትልክ ደግሞ አልፈርምም የምትላትን ያ ሁሉ ስቃይ ያደረስክባት የነበር ካንተ ራስን ባለቤቷ ነኝ ብለው ይጠይቀዋልና ምን አደርጋለሁ የተረጎምኩ ሰው ነኝ በቃ እኔ ከሀብታም ሰው ትታኝ የሄደች መስሎኝ በቃ እሷ ጋር ቅሬታና ጥላቻ ብቻ ነው የነበረኝ፣ ለዛ ነው ተቀይሚያት ነበረ። እኔ አላወቅኩም፣ እውነቱን አላወቅኩም። እኔ ማውቀው ራሄል እንደለገሰችልኝ ኩላሊት፣ እሷ ግን እኔ ተንቼ ያለው ታምሜ ያለው ትታኝ ወደ ሀብታም ወንድ ላይ እንደሄደች ነው ማውቀውና በዛ ተቀይሚያት ስለሆነ ነው እምቢ አልኳትና አላወቅኩም ዶክተር ይለዋል። ግን በጣም በድልሃታል፣ በጣም ከምልህ በላይ በድልሃታል ምናምን ብሎ ዶክተሩ ይነግራልና ከዛ እየሮጠ በቃ አይደለ ወንዶች ሲናደዱና ሲበሳጩ የሚያደርጉት ነገር መጠጣት ነውና ይጠጣል ማለት ነው። መጠጥቶ ከዛ እንደዚህ እያለ ሊወድቅ ሊነሳ እያለ ወደ ቤቱ ይሄዳልና እችን የተረገመችውን ውሽማው ያገኛታልና በጣም ጠልቷት በጣም ማለት ነው ገፍትሯት ይገባል ማለት ነው። እዛ ምን ሆነክ ፍቅሬ ምናምን ትላለች። አንቺ ባለጌ ፍቅሬ እንዳትልኝ፣ ስሜ እንዳታስነስኝ ምናምን ባንቺ ምላስ አይነሳም ስሜ ምን ይላታልና ምን የተፈጠረ ነገር አለ እንዴ? አዲስ ነገር ንገረኝ፣ ባንቺ ምክንያት ብዙ ነገር ተፈጥሯል። አንቺ ባለጌ፣ ላንቺ አምኜ ባለቤቴን እችን የዋህ የሆነ ባለቤቴን ካድኳት፣ አሰቃየዋት፣ ብዙ ነገር አደረኩባት፣ ብዙ ነገር ባንቺ ምክንያት እያለ ራሱን ይወቅሳል፣ እሷም ይሰድባታል። በቃ አይደለ ሰክረዋል፣ በዛ ላይ ደግሞ ተናደዋል። እውነቱ ደግሞ ሲጨመርበት በቃ አስቡት በጣም በሚያስጠላ ሁኔታ እየተጨናነቀ ነበርና ከዛ ላንቺማ መግደል በቃ ላንቺ ገድዬ ለራሴን መግደል ነበር፣ ራሴን ማጥፋት ነበረብኝ። ነገር ግን በቃ
ክፋት በክፋት እንትን ልለው አልፈልግም። አንቺ ግን ባለጌና ውሸታም ነሽና በቃ እንዳተሳስችኝ ውጪ ከቤቴ ምናምን ይላታል ማለት ነው። እሷ ደግሞ ምን ሆነ ተረጋጋ ምናምን ስትለው እኔ ልገድልሽ ከፈለግሽ ቆይ አለበለዚያ ግን ውጪልኝ ከቤቴ ብሎ ያስፈራራታልና ፈርታ እየሮጠች ትወጣለች፣ ሻንጣዋን ይዛ ማለት ነው። እግዚአብሔር ያስወጣት ባለጌ ሴትዮ ትወጣለች ማለት ነው። ከዛ ደግሞ እሱ እየሮጠ የት ይሄዳል ማለት ነው? ወደ ጠያይቆ ለዶክተሩም ጠይቆ የት እንደሄደች ልዋ ምናምን ጠያይቆ ቤቷን አውቆ ወደ እናቷ ቤት ስለሄደች ልዋ ማለት ነው ወደ ባለቤቱ ይቅርታ እንድታደርግለት ብሎ ወደዛ ይሄዳል ማለት ነው። ከዛ በኋላ እሷ ደግሞ ልዋም እናቷ ራሷን ስታ አልነበረም? አዎ ራሷን ስታ ነበረ እናቷ። ከዛ ከሰዓታት በኋላ ተነስታ እንደገና እንደ አዲስ ተቃቀፉ፣ አለቀሱ። አይደለ ከ20 ዓመት በኋላ ልጅህን ስታገኝ ከ20 ዓመት በኋላ ወላጆችን ወንድምህን ስታገኝ በጣም ያለው ስሜት የተለየ ነውና ደስ ብሏት እነሱም ደስ ብሎት በቃ አላደለ በቃ የደስታ ስሜታቸውን እያጣጣሙ ከዛ እናቷን ቡና አፈላለው ብላ ቡና እያፈላች እያለ ይሄ ባለቤቷ የልዋን ባለቤት ደግሞ እንደ በቃ ሰካራም ግብት ይላቸዋል ቤታቸውና ልዋም ትደነግጣለች። ምን ሆነ ነው? የት ነው ያወቀው? ቤቴ እንዴት መጣብኝ? ውጣልኝ! በቃ ላይ አልፈልግም፣ ላይና ድምጥ ማጣ አልፈልግም፣ ውጣልኝ ብላ ትበሻጣለች ማለት ነው። እውነቷን ነው ደግሞ ልትበሳጭ። ምክንያቱም አስቡት ኩላሊቴን ሰጥቼው ያ ሁሉ መከራ ሲያደርስብኝ አንድ ሰው እውነት ለመናገር እሷ ሆና ነው ወይም ፊልም ሆነ ነው እንጂ በጣም ከባድ ነው ስሜቱ በጣም ማለት ነውና ባክሽ ብለው እግሯ ላይ ስር ወድቀው ባክሽ ይቅርታ አድርግልኝ፣ እኔ በድዬሻለሁ፣ እኔ ሳላውቅ ነው ያ ሁሉ ያደረኩብሽ፣ ሰው ደግሞ ይሳሳታል፣ እባክሽ ሲላት ሄደልኝ ብላ ትገፈትረዋለች። ሄደልኝ በዛ ላይ ኩላሊቷ እያመማት ነው ማለት በቁማ ብዙ ሰዓታት ወይም ደቂቃዎችን ልትቆም አትችልም እና ሄደልኝ ብላ ከዛ ምን ሆነ ነው ማነህ ልጄ ምናምን ብለው እናቷን ይጠይቁታል ማለት ነው። እኔ በቃ እናቴ እኔ ባለቤቷ ነኝ፣ ነገር ግን እንደ ባለቤቷ መጠን ጥሩ ነገር አላደረኩላትም፣ ጥሩ ነገር አልካስኳትም፣ በጣም በድያታለሁ። እሷ ግን ለእኔ የከፈለችውን መስዋዕት ተነግሮ አያልቅም፣ ብዙ መስዋዕት ትከፍላልኛለች። እኔ ግን እንድታለቅስ ምክንያት የሆንኩባት ክፉ ሰው ነኝ ብሎ ራሱን ወቀሰና አስቡ። አንዳንድ ጊዜ በደል በብዛት አለ በህይወታችን፣ ሁላችን እንበድላለን፣ እንሳሳታለን። ነገር ግን በቃ ከልባችን ስንጸጸት ደግሞ ደስ ይላል ማለት ነውና ከዛ እናቷን ደግሞ ልጄ አውቃለሁ እንደተበደልሽ ብዙ ግፍ እንደወረደብሽ ከሚናገረው ሰምቼ ራሱ በጣም በክፉ ሁኔታ እንዳሳለፍሽ ነው እየተረዳኝና ግን ደግሞ ልጄን ተቀያይመን ምንም የምናመጣው ነገር የለምና ይቅርታ አድርጊለት ፕሊስ ልጄ ምናምን ብለው ይለምኗታል ማለት ነው። ልክ እንደ እናቶች እንደሚያደርጉት ሩሩ ናቸው፣ የዋህ ናቸው እናቶችና እንደዛ ብለው ልጃቸውን ያባብላሉ ማለት ነው፣ ይመክራሉ። ከዛ ወንድሟ ደግሞ አዎ እህቴን አሁን ደስታችንን ልናቋርጠው አንፈልግም፣ አሁን በጣም ደስተኞች ነን፣ እህቴን አግኝቻለሁ፣ እናቴ ደግሞ ልጇን አግኝታለች፣ አንቺ ደግሞ እናትሽን አግኝተሻል ከብዙ ዓመታት በኋላና ይቅርታ አድርጊለት፣ ለዛ ደስታ ብለሽ ይቅርታ አድርጊለት፣ የማይሳሳት ሰው የለም ብሎ ይነግራታል ወንድሟ ማለት ነው። ዶክተር አማንም ሳይቀር አዎ ሉዋምዬ ሁሉም ነገር በይቅርታ ይታለፋል፣ አይዞሽ በሁሉ ነገር በቃ በቸገረሽም በተደሰችበት ቀንም እኔ ከጎንሽ ነኝ፣ ካሁን በኋላ አልተውሽም፣ ነገር ግን ለባለቤትሽን ይቅርታ አድርገሽ በንጹህ ልቦናና ሕሊና መኖር ይገባሻል አንቺ፣ ስለዚህ ይቅርታ አድርጊለት አሏትና በቃ እሺ ብላ እናታቸው እጇን ይዛ አስታረቀቻቸው ማለት ነው። ደስ የሚል ተቃቀፉ፣ አለቀሱ። ይቅርታ አድርጊልኝ ብሎ ሁለተኛ ወደቀ እግሯ ስር ላይ በቃ ይቅርታ አድርጌልሃለሁ ይቅር ይበልህ አለች ማለት ነው። በጣም የሚገርም ነው። እግዚአብሔርን ፊልሙ በጣም የሚገርም ፊልም ነው ማለት ነው። ስለዚህ ብዙ እንደተማራችሁበት እርግጠኛ ነኝ። እኔም ብዙ ተምሬበታለሁ ማለት ነው። ይሄ ደግሞ የመጨረሻ ፓርት ነው፣ 5ኛ ፓርት ነው። ትናንት ደግሞ ይቅርታ 3ኛ ፓርት ብዬ የለቀኩትን ከአነጋገር ስህተት ነው እንጂ 4ኛ ፓርት እንደሆነ ለእናንተም ይገባችኋል እርግጠኛ ነኝ። ነገር ግን ይሄን የመጨረሻ 5ኛ ፓርታችን ነው። ይሉኝ እስከ መጨረሻ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። በሌላ ፕሮግራም በሌላ አስተማሪ የሆነ ነገርን እስከምመጣ ድረስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በድጋሚ አበረታቱኝና በቃ ባባይ ደህና ሆኑልኝ። አመሰግናችኋለሁ ስለተከታተላችሁ። ባባ